ኢየሱስ ጌታ ነው። አሜን። ዛሬ the pottery in the clay የሚለውን አንድ ሐሳብ ብቻ እንነጋገርና ጮማውን የሚቀጥለው ሳምንት ላይ እንበላለን። ጮማው የሚቀጥለው ሳምንት ላይ ጠብጠብ የሚል ጮማ እንበላለን። የሚቀጥለው ሳምንት ላይ ሙሉ ፕሮሰሱን ስቴፑን ጌታ በወደደበት መንገድ የማስተምር ይሆናል። ዛሬ ግን ስለ ቬዝል ነው የማወራው። ስለ ቬዝል the pottery in the clay ከሚለው ሐሳብ ላይ ስለ ቬዝል ነው የማወራው። ስለ ዕቃ ነው የማወራው። እዛ ላይ ፎከስ አድርጌ ነው የምንነጋገረው። ለመነሻ እንዲሆነን ሁላችንም ኢሳይያስ ምዕራፍ 64 ጀምሮ በእግሮቻችን ቆመን ለእግዚአብሔር ቃል ክብር ቁጥር 8 ይህም ሆኖ እግዚአብሔር ሆይ አንተ አባታችን ነህ፣ እኛ ሸክላዎች አንተም ሸክላ ሰሪ ነህ፣ ሁላችንም የእጅ ሥራ ነን። ኢየሱስ ጌታ ነው። ቁጭ በሉ። እግዚአብሔር በአዲስ ኪዳን ካሉ ልጆቹ ጋር እግዚአብሔር በአዲስ ኪዳንም ሆነ በብሉይ ኪዳን ከነበሩት ሕዝብ ጋር በአዲስ ኪዳን ካሉት ልጆቹ ጋር የራሱ የሆነ በተለያየ መንገድ ሪሌት የሚያደርግበት ፐርሰናሊቲ አለው። ከኛ ጋር ሪሌት የሚያደርግበት ፐርሰናሊቲ አለው። ለምሳሌ እግዚአብሔር ምናችን ነው? አባታችን ነው። እኛ ምንድነው? እግዚአብሔር አባታችን ሲሆን በዛው ኤሪያ ላይ ሪያክት የምናደርገው በምንነት ነው? በልጅነት ነው። የእግዚአብሔርን የአባትነት ፐርሰናሊቲ ስናይ ከኛ መልሶ የሚያገኘው ሪያክሽን የምንን ነው? የልጅነት ነው። እግዚአብሔር አምላካችን ነው። እግዚአብሔር አምላካችን ነው። በአምላክነትና በጌትነት ውስጥ ያለ ሪሌሽንሺፕ አለ። በጣም ሲሄድ ደግሞ የእግዚአብሔር ቃል ሲናገር ኢየሱስ መንፈስ ቅዱስ ጓደኛችን ነው ይላል። ወዳጃችን ነው፣ የቅርብ our closest friend, our best friend ነው ይላል። So when the Holy Spirit approaches you as a friend, you will approach him back as a friend ማለት ነው። መንፈስ ቅዱስ እንደ ጓደኛ ወደ አንተ ሲመጣ ልክ አብሮ እንደሚያወራ አብሮ ዲቴይልን ነገር እንደምትጫወተው አይነት ጓደኛ አንተ መልሰ አፕሮች ታደርጓለህ። መንፈስ ቅዱስ አምላክ ሲሆን እንደ አምላክነቱ አንዳንድ ጊዜ የሚያስፈራውን የእግዚአብሔርን ፐርሰናሊቲ የሆነ ልትደነግጡ ብርክ ሊይዛችሁ የሚችል የሆነ እንድትፈሩት ሊያደርግ የሚችል የእግዚአብሔርን አሮማና የእግዚአብሔርን ፐርሰናሊቲ የምታዩበት ጊዜ አለ። አንዳንድ ጊዜ ደግሞ እንክብካቤውን አባትነቱን ለእናንተ ኬር እንደሚያደርግ ዲፌንድ እንደሚያደርግ የሚያሳያችሁ ደግሞ ፐርሰናሊቲ። አንዳንድ ጊዜ ደግሞ መንፈስ ቅዱስ መጥቶ ሲል የሆኑ ኮንቨርሴሽኖችን ከእናንተ ጋር የሚያወራበት ጊዜ አለ። በሰላም ልትወጣ ስትል ይሄን ጫማ አታርገው ይላል የሆነ ድምጽ መጥቶ። it's not important ግን በዛ ዲቴል ካንተ ጋር ደግሞ ኮሙኒኬት የሚያደርግበት ደግሞ ሌቭል አለ። as a friend ልታወራው የምገባ ወይኔ ቤስት ፍሬንድ በኖሬን ብለ ልታወራው የምገባ ሰው ሲሆን ያንን ጋፕ ሲሞላል ሪያክት የምታደርገው በዛ መንገድ ነው። one of the best and the hardest relationship ከእግዚአብሔር ጋር የሚኖረን ደግሞ እዚህ እግዚአብሔር ቃል ላይ ኢሳይያስ ምዕራፍ 64 ቁጥር 8 ላይ ቢሆንም ግን እግዚአብሔር ሆይ አንተ አባታችን ነህ ካለ በኋላ ምን ይላል? እኛ ሸክላዎች አንተም አረ መልሱልኝ። እኛ ምንድነን? እስቲ በሉ። አንተ ደግሞ ምንድነህ? ብዙ አሁን እንደዚህ አይነት ትምህርቶችን አይ ቲንክ በአማርኛ ሲያስተምር ሰምቼ ማቆሶ የለም። ይሄ ሪሌሽንሺፕ የመጨረሻ ኒግሌክት የተደረገ ቸል የተባለ ሪሌሽንሺፕ ነው ከእግዚአብሔር ጋር። እግዚአብሔር ሸክላ ሰሪ ነው፣ እኛ ደግሞ ምንድነን? ሸክላዎቹ ነው የሚል ሪሌሽንሺፕ አለ። ክብር ለኢየሱስ ይሁን። አሜን። እስቲ አሜን በሉ። በዚህ ምድር ላይ እግዚአብሔር እየፈለገ ያለው ዕቃ ነው። an empty container to carry the glory of God. an empty container
እግዚአብሔር ፈልጎ በዚህ ዘመን እያጣ አፕሮች ያልተደረገበት ፐርሰናሊቲ ዕቃ የሚሆን a vessel is an empty container እና በዛ ዕቃ ውስጥ የወደደውን ነገር የሚያደርግበት በዛ ዕቃ ውስጥ የፈለገውን ነገር የሚያወራበት በዛ ዕቃ ውስጥ በፈለገበት መንገድ የሚሰራበት ሰው እግዚአብሔር አጥቶ ያውቃል እያጣ ነው በዚህ ዘመን ብዬ አምናለሁ። እና የሚገርም ፕሮሰስ ነው። ፕሮሰሱን የሚቀጥለው ሳምንት ከኤርሚያስ ምዕራፍ 18 በጣም ከምንወደው እና ሸክላ ሰሪን ስንማር ከምናየው ፕሮሰሱን አሳያችኋለሁ። ዛሬ ግን ስለዚህ ሐሳብ እንነጋገር። ሸክላና ሸክላ ሰሪ። እኛ ምንድነን? ሸክላዎች። እና የሸክላው ደግሞ ምን አለ? ሰሪ አለ ብሎ ይናገራል። ምን አይነት ሪሌሽንሺፕ ነው ይሄ ሪሌሽንሺፕ ካላችሁኝ በእናንተ ህይወት ላይ ምንም አይነት ኮንትሮል የሌላችሁ ሪሌሽንሺፕ ሙሉ በሙሉ ቁጥጥሩ በየሆነ አካል ላይ ያለ ህይወት ማለት ነው። ይሄ ህይወት አንተ ካንተ ህይወት ላይ የሚመለከት ነገር ሳይኖር ማለት ነው። ይሄ ህይወት እግዚአብሔር የኔ የመጨረሻ ክራይ ይሄ ነው፣ ወደዛ ያሳድገኝ ከኔ ጋር የሚፈልግ ሰው ካለ እግዚአብሔር በመገኘቱ በፍቅሩ በየትኛውም ፊውል በጌታ በኢየሱስም ወደዛ ያሳድገን። እዚህኛው ሪሌሽንሺፕ ላይ ለምሳሌ እንደ አባት አፕሮች ሲያደርግህ እንደ ልጅ ካንተ ሪኳየር የሚደረግ ነገር አለ። እንደ ጓደኛ አፕሮች ሲያደርግህ እንደ ቤስት ፍሬንድ ካንተ ሪኳየር የሚደረግ ነገር አለ። እንደ አምላክ አፕሮች ሲያደርግህ እንደ ባሪያ ካንተ ሪኳየር የሚደረግ ነገር አለ። እዚህኛው ሪሌሽንሺፕ ላይ እሱ አፕሮች ያደርጋል፣ አንተ ምላሽ የለም። እሱ እንደወደደ እንደፈለገ ላይፍን የሚመራበትና የሚነዳበት ሪሌሽንሺፕ ነው ይሄ ሪሌሽንሺፕ። እና አንተ ምንድነው? you will be a vessel, an empty container። ይሄን ሁሉ ጊዜ በደንብ አድርጋችሁ አስቡት። an empty container። እግዚአብሔር ላይፋችንን after all የመጨረሻ ፍሬ ያለውና የሚመካበትና የሚኮራበት እንደሆነ የሚናገረው እዚህኛው ስቴት ላይ ስንደርስ ነው። ጳውሎስ በአውራቂስ ንፋስ በተነሳ ጊዜ መጀመሪያ ላይ በህልም መጥቷል፣ ጌታ ወደኔ መጣ አለ እና ምን አላቸው? አትሞቱ፣ በሮማዊው ንጉስ ፊት ልትቀርብ ግድ ነው ብሎ እግዚአብሔር በድምጽ ተናገረኝና አበረታኝ አለ። እንረባበሽ ነበረ። መርከቢቷ መናወጥ ጀመረች አለ። የአውራቂስ ንፋስ መጥቶ ነው እና መርከቢቷ ሼክ ማድረግ ጀመረች፣ መናወጥ ጀመረች። ከዛ እግዚአብሔር ግን ወደኔ መጣና ነገ አሁን ይሄ ደስ የሚል ስብከት ነው። ነገ በዚህ የሮም ንጉስ ፊት ልትቀርብ ግድ ይላልና አንተም አብሮ ያሉ ሰዎች ምንም አይሆኑም ብሎ ተናገረኝ ብሎ ይናገራል። እና ድምጽ ሰማ። በደንብ አድርጋችሁ ሰማ። hear the voice። ከዛ ንፋሱ ግን አውሎ ንፋሱ ግን ሊቆም አልቻለም። ጭራሽ እየባሰ ሲመጣ ይላል በመርከቢቷ ላይ የነበሩ እቃዎችን መወርወር ጀመርን አለ። ከዛ ግን መጨረሻ ላይ መርከቢቷ መሰባበር ጀመረችና በጣም አንድ ደስ የሚል ሐሳብ አለ። ቀጥሎ ድምጽ ሰምቷል ሰውየው እና እንደዛም ይሆኑ ምንም አንሆንም ይላል። ሰውየው እብድ ነው እንዴ ይሉታል። ንፋስ አለ፣ ወጀብ አለ፣ ምንም አንሆንም ይላቸዋል። ለምን? ከሰማው ድምጽ የተነሳ። ጳውሎስን ረን የሚያደርገው የሆነ ቮይስ አለ። ከዛ የሌለ ነገር እኮ ነው ተሰባበረች መርከቧ ይላል። ከዛ አውሎ ንፋሱም ከመበርታቱ የተነሳ ይላል እኔ ህይወት ላይ እንዲሁም ፈልገው ለቀን ተነዳን ይላል። እኛ የዛችን መርከብ ቁጥጥር ከኛ እጅ ወጣና ንፋሱ፣ ማዕበሉ፣ ወጀቡ ያችን መርከብ እንደወደደ ማድረግ ጀመረ። እኔ ያለ ድምጹን ሰምቼ ለቀቄ አብሬ ተነደዋል። ከዛ በስባሪ መርከብ የባህሩ ጫፍ ደረሰናል። እንዲህ ይወላችሁ እኔ ላይፋችን ላይ ሆሊ ጎስት መጥቶ ለቅቄ እሱ እንደፈለገ ድራይቭ የሚያደርግበት ላይፍ ስታይል ውስጥ መግባት ፈልጋለሁ።
ለቀን ተነደን ድምጽ ትሰማለህ። እንዲህ ነው የምትሆነው፣ እንዲህ ይሆናል፣ ህይወት ላይ እንዲህ ይሆናል፣ እንዲህ ትመጣለህ፣ በዚህ በሁኔታ ታገለግለኛለህ። ሰማ ድምጹን። ከዛ ሙሉ ለሙሉ ላይፋችንን ጊቭ አውት አድርገን ለጌታ እሱ እንደወደደ የሚያሽከረክርበት አይነት ላይፍ ስታይል ማለት ነው። ሸክላና ሸክላ ሰሪ ማለት ያንተ ፕላን የለም፣ ያንተ እቅድ የለም። It is the most painful relationship with God, by the way. I will show you next class I የመጨረሻ ዝም ብሎ ለዛ ነው ይወላችሁ እናንተ ራሱ አንድ ፈገግ ያለ ሰው እዚህ ውስጥ ከበምኒ ውጭ በምኒ ትንሽ ፈገግ አንድ የለም እዚህ ውስጥ። በጣም ፔንፉል ላይፍ ላይ የራስ ፕላን ሳይኖር መኖር ማለት ነው። አሁን በጣም አቢዩዝ እየተደረገ ያለ ደጋግሜ ነገር እየተናገርኩ ነው። ሰምታችሁን ከሆነ እያንዳንዱ የምናደርገው ነገር እያንዳንዱ ክሬት የምናደርገው ነገር ከኛ ይሆነ ካንተ እንደዚህ ታስባለህ፣ ካንተ እንደዚህ ታደርጋለህ፣ ካንተ እንደዚህ ታደርጋለህ፣ ካንተና አክሽን ካንተ እንደዚህ ታደርገና ይሆንልሃል። ከዛስ የሆነው ነገርም whether you like it or not ማይንድ የሚያምነው ካንተ እንደሆነ ነው። እና ልክ as a physician እና የሆነ ተፈላሳፊ ይሆንን ካንተ ፒክቸር ታደርጋለህ፣ ካንተ እንደዚህ ታደርጋለህ፣ ካንተ እዛ ላይ ታወራለህ፣ ካንተ እዛ እሱ ላይ it's good by the way እኔም አደርጋለሁ። ሁሉ ነገር ግን ሊንክ የሚያደርገው ከሱ ጋር አይደለም። ከዛ ስታገኘው አድርጌው ነው ወደሚል ኮንሺየስነስ እና ሜንታሊቲ ትገባል። ከዛ ላይፍ ላይ አድራጊ ይጠፋል ማለት ነው። ከኔ ጋር ናችሁ? ይሄኛው ሪሌሽንሺፕ ነገ አንተ ህይወት ላይ የሚመጣውን ነገር ጭምር አታውቅም። ሙሉ ለሙሉ ላይፍን ኮንትሮል የሚያደርገው ሸክላው ሰሪ ጃላቬኒያስ። ነገ የከበረ ዕቃ ሆነ ዘይት እየተቀባ ሊሆን ይችላል። ከነገ ወዲያ አልተመቸኝም ብሎ እንደገና አድቅቆ አፍርሶ ጆግ የነበርከውን ሳፋ ሊያረግ ይችላል። አንተ ላይፍ ላይ ቁጥጥር የለህም። ካርናሊቲም አይደለም ግን ረን የሚያደርግ it's the spirit of God። እና ላይፍ ላይ በሚመጣው ነገር ራሱ ሰርፕራይዝ ትሆናለህ። በደንብ እየገባችሁ እንደሆነ አምናለሁ። ኢየሱስ ጌታ ነው። እስቲ ዳንኤል ምዕራፍ 5 አንብቡልኝ። ኢየሱስ የሚለው የጥያቄ መልስ የሆነው 5:1 ንጉስ ቤልሻዛር ለሺህ መኳንንቱ ታላቅ ግብዣ አደረገ። እሺ። በሺሁም ፊት የወይን ጠጅ ይጠጣ ነበር። እሺ። ቤልሻዛር የወይን ጠጁ እየጠጣ ሳለ አባቱ ናቡከደነጾር ከኢየሩሳሌም ቤተ መቅደስ ያመጣቸውን የወርቅና የብር መጠጫዎች እርሱና መኳንንቱ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ እንዲያመጡለት አዘዘ። ዲሳር እነዚህ አባቱ ከኢየሩሳሌም አመጣቸው የሚላቸው ቬዝሎች የቴምፕል ቬዝሎች ናቸው። ቴምፕል ውስጥ ለእግዚአብሔር መለኮታዊ ስርዓት ዛሬ ፈዛችኋል፣ ግን ለአንድ ሰው ይሄ ቃል እንደሚበራለት አውቃለሁ። ለእግዚአብሔር መለኮታዊ ስርዓት ይቀርቡ የነበሩ ቬዝሎች ናቸው። ለፒዩሪፊኬሽን የሚቀርቡ ቬዝሎች ናቸው። ገብቷችኋል? ቅዱስ ቁርባን ለመውሰድ የሚቀርቡ ቬዝሎች ሊሆኑ ይችላሉ። ለፒዩሪፊኬሽን፣ ለመንጻት፣ ለተለያየ ነገር የሚጠቀሙባቸው ቬዝሎች ናቸው። እና ሰውየው አይሁድ አይደለም እና ኢየሩሳሌምን ማርኮ ስለነበር እስቲ እነዚህን ቬዝሎች ምን አድርግልኝ አለው። ካሊ ነው የሚለው the Hebrew, the same word, instrument, weapon, vessel has the same word። እና እነሱን ካሊዎች አንጣልኝ አለው። ቀጥል። ከዚያም በኢየሩሳሌም ከነበረው ከአምላክ ቤተ መቅደስ የተወሰዱት ከየት እስቲ በሉ። እነዚህ ቬዝሎች ከየት ነው የመጡት? ከአምላክ ቤተ መቅደስ። እሺ። የተወሰዱትን የወርቅ መጠጫዎች አመጡ። እሺ። ንጉስና መኳንንቱ ሚስቶቹና ቁባቶቹም ጠጡባቸው። ቀጥል። የወይን ጠጁም እየጠጡ የወርቅ፣ የብር፣ የናስ፣ የብረት፣
የእንጨትና የድንጋይ አማልክትን አመሰገኑ። በእነዚህ ቬዝሎች እየጠጡ ሌሎች አማልክትን መማረክ ጀመሩ፣ ማመስገን ጀመሩ ይላል። እሺ ቀጥል። ይሄንን ሬቨሌሽን ለማንም አውርቼ አላውቅም፣ ዛሬ ለመጀመሪያ ጊዜ። ቀጥል። በድንገት የሰው እጅ ጣቶች ታዩ። ማአዱቫራሲ ፕራዲካታይ በድንገት የሰው እጅ ጣቶች። ከዛስ በቤተ መንግስቱ ውስጥ በመቅረዙ ትይዩ ባለው ግድግዳ ልሳን ላይ ጻፉ። ድንገት ይላል። በእነዚህ ቬዝሎች ቀልደው ለሌላ ኢንቴንሽን መጠቀም ሲጀምሩ ይላል ሰውየው ገብቶት የማያውቅ የሆነ እጅ መጣና የሆነ ጽሑፍ ጽፎ ሄደ። አልገባችሁ? ቬዝሎቹ ከየት የመጡ ናቸው? ከቤተ መቅደስ የመጡ ናቸው። ፐርፐዝ አላቸው። የተሰሩበት ፐርፐዝ አላቸው። ባይዘዌ የሚያረክስ የሆነ እንስሳ እዚህ ቬዝል ውስጥ ከገባ ይላል ቬዝሉን ከዚህ በኋላ እንዳትጠቀሙበት ስበሩት ይላል የእግዚአብሔር ቃል ሲናገር ዘሌዋውያን ምዕራፍ 11 ላይ ስበሩት ይላል። የሚያረክስ ነገር ከነካው ያ ቬዝል ምን ይላል? ይሰበራል። ከዛ በኋላ ይሄ የተለየ ለእግዚአብሔር ፕሪፔርድ የሆነውን ቬዝል ፎር ሮንግ ኢንቴንሽን ሲጠቀሙበት ይላል የአሕዛብ ቤተ መንግስት ቢሆን እንኳን እግዚአብሔር በዚህ መቀለድ አልቻለም። መጣና ይላል የሆነ ጣት ብቻ ነው የሚያየው። ሰውየው እየጠጣ ነው። ሻላባ ጀስት ኢማጂን ከመኑ የተነሳ you are abusing the vessel። ይሄንን የክብር ዕቃ በሌላ ኢንቴንሽን በሌላ አይነት አካሄድ እየተጠቀምክበት ስለሆነ ብሎ ጣጣ። ከዛ በኋላ ይላል እዛ ምድር ላይ የነበሩ ጠንቋዮችን ጥበበኞችን አምጥቶ አንብቡልኝ አለ። ከየት ያነቡት አልቻሉም ብሎ የእግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር በቬዝል አይቀልድም ማለት ነው። በኮንቴነሩ አይቀልድም ማለት ነው። በብሉይ ኪዳን ለሆነች መጠጫ እንኳን እግዚአብሔር ሪያክት ያደርግ ነበር። አንተ ከሆነ መጠጫ ያለፈ የእግዚአብሔርን ግሎሪ ኬሪ ልታደርግ የተፈጠርክ ኢምፕቲ ኮንቴነር በዚህ ማይንድ ሴት ውስጥ ስንኖር ላይፋችን አሁን ከምናስበው ተቃራኒ ነው የሚሆነው። እግዚአብሔር ጠልቆ ገባ። ኢየሱስ ጌታ። አረ አሜን በሉ እስቲ። ምንድነው አሁን እየቸገረን ያለው ካላችሁ ኮምፎርታብል ቬዝል አይደለም። በመንፈስ ቅዱስ ቁጥጥር ውስጥ መሆን ማለት ምን ማለት ነው? መንፈስ ቅዱስ ተሞልቶ ዝም ብሎ በልሳን መናገር to be controlled by the Holy Spirit ማለት ነው። በመንፈስ ቅዱስ ቁጥጥር ውስጥ መሆን ማለት ነው ማለት ነው። የሆነ ቀን ላይ የመጣ የሆነም ፕሬዘንስ ወስደን በዛ ፊል በመናደርገው ነገር ኢንጆይ አድርገን ኔክስት ዴይ ደግሞ ሌላን ላይፍ መኖር ነው አይደለም። ኮንትሮል የሚያደርገው አካል አንተ መሆን ስታቆም ማለት ነው። በመንፈስ ቁጥጥር ውስጥ መሆን ማለት ላይፍን የሚቆጣጠረው አካል አንተ መሆን ስታቆም ማለት ነው። ከኔ ጋር ናችሁ? በመንፈስ ቅዱስ ቁጥጥር ውስጥ መሆን ማለት ራእይ ማየት አይደለም፣ ልሳን መናገር አይደለም። እኛና ሀበሻ ጴንጤዎች እንደምናደርገው ስፒሪቹዋል መሆን ማስመሰል አይደለም። አንተ መሪውን ስትሰጠው ማለት ነው። ኮንትሮል የሚያደርገው አካል ሌላ ፐርሰን ሲሆን ማለት ነው። መንፈስ ቅዱስ ሲሆን ማለት ነው። ለዛ ነው ባይዘዌ እኛ በጣም አሪፍ እንደሆነና እግዚአብሔር ቢፈቅድ ብለን እናወራለን እንጂ የጳውሎስ እግዚአብሔር ቢፈቅድ እንደዛ አይደለም። እግዚአብሔር ቢፈቅድ የሚለው ቀጣይ ቀን ላይ የት እንደሚሆን ስለማያውቅ ብንኖርና እግዚአብሔር ቢፈቅድ የሚለው አሁን እኛ የምንጠቀምበት ፍሬዝ አይደለም። ይሄ መጽሐፍ ቅዱስ ፍሬዝ የኛ ቸርቻውን ነገ የሚለውን ድሮ አሴምብል ስንኖር ነገ ዝም ብለሽ አለች አንድ የኔ አያት አለችና ዝም ብለ ነገ በላት በኢየሱስ ስም ትላለች። ምን ነው እግዚአብሔር ቢፈቅድና ብንኖር ነገ እንገናኛለን በል ትለኛለች።
the real intention ግን የተጻፈበት ነገር እኔ አለ ጳውሎስ ነገ የት እንደምሆን ስለማይታወቅ ፍላጎቴ ዊሼ ምኞቴ እናንተ ጋር መምጣት እግዚአብሔር ቢፈቅድ ነው ግን እሱ እና ላይፉ ላይ ነገ ምን እንደሚሆን ጳውሎስ አያውቅም ነገ የትኛው ከተማ ላይ እንደሚሄድ ጳውሎስ አያውቅም ነገ ለየትኛው ወንጌልን እንደሚናገር ጳውሎስ አያውቅም የጳውሎስን ሕይወት ሙሉ ለሙሉ ተቆጣጥሮ ረን ያደርገው የነበረው ሆሊ ጎስት ነው Who was he? He was just an empty container. He was just a vessel. እና ጌታ ተመችቶታል የጳውሎስ ሕይወት ማራ ሱረዲ ካታያ ማንዴ ተመችቶታል ጌታ መንፈስ ቅዱስ ላይፋችን እንደሚፈልገው ሼፕ ያደረገውና ረን ያደረገው ያለው የስንቶቻችን ነው እግዚአብሔር ቢፈቅድ ከዛ ኢንቴንሽን ነበር ጳውሎስ የሚል የለውም ሕይወቱ ላይ ኮንትሮል እና የሸክላና የሸክላ ሰሪው ሪሌሽንሺፕ ላይ እስቲ የሚናገር ሸክላ የሚያውቅ የሚያወራ ዱቄት ሲያወራ አይቶ የሚያውቅ ሸክላ ሰሪ ሲያወራ እንዴ ያወራል ሕይወት አለው ይናገራል እጅ አለው ሸክላውስ እጅ አለው እጅ የሚያበቅልለት ማን ነው ሸክላ ሰሪው ነው የሚያወራው ማን ነው አንደበት ያለው ማን ነው ሸክላ ማውራት ይችላል ሐሳብ መስጠት ይችላል ኦፒኒየን አለው እግዚአብሔር ቃል ሲናገር እኔ ሸክላ ሰሪ ነኝ አለ እናንተ አብረን የምንሰራ ሸክላ ሰሪዎች ናችሁ አይደለም ያለው እናንተ ሸክላ ናችሁ ስለዚህ ላይፋችሁ ላይ ግማሹን እንዲህ ሲቆርጠው ማውራት አትችልም ማለት ነው አንተ ብርጭቆ መሆን እየፈለክ የአበባ ማስቀመጫ ሲያረግ እጭ መሆን የፈለኩት ይሄን ነው ማለት አትችልም ማለት ነው እና የሚያወራ ብቸኛ አካል አንተ ላይፍ ላይ ሸክላ ሰሪው ነው አንተም ማውራት አትችልም መናገር አትችልም መመለስ አትችልም ሐሳብ መስጠት አትችልም ሕይወት የለህም የሸክላ ሰሪው ሕይወት ነው ባንተ ላይ ረን የሚያደርገው የሸክላ ሰሪው ፕላን ነው ባንተ ላይ ረን የሚያደርገው ሸክላ ሰሪው ገና አንተን ጭቃ አድርጎ ባይዘው ሲመርጥ አንተ ጭቃ ነህ እሱ የከበረ ቬዝል ነው የሚያየው ከኔ ጋር ናችሁ አንተ ምንም ማታቅጭ ጭቃ ቆርሶ ሲያመጣ ግን አንተን መጀመሪያ ወደ እሱ ሐሳብ ሲያመጣ የሆነ የከበረ ነገር አይቶ ነው ስለዚህ ያንን ኢሜጅ አንተ ላይ ፕሪንት እስኪያደርግ ድረስ ካንተ ሐሳብም አስተያየትም አይፈልግም ለአንድ ሰው እየተናገርኩ ያ ኢሜጅ ኮምፕሊትሊ አንተ ላይ እስኪመጣ ድረስ ያንተን ሐሳብ አስተያየት እንዲህ ብታረግልኝ የሚል ነገር አይፈልግም ፔኖችህን ለውበት ይጠቀማቸው ብቸኝነቶችህን ለውበት ይጠቀማቸው ሚስ አንደርስታንድ የተደረገባቸውን ኤሪያዎች ለውበት ይጠቀምባቸው ችግር የምትላቸውን ነገር ለነገ ውበት ይጠቀምባቸዋል እግዚአብሔር አምላክ ወደዚህ ህብረት አንድን ሰው በኢየሱስ ክርስቶስ ስም እንዲያስገባን ይጸልያል አራ አሜን በሉስት እሱ ፕሮሰሱን ስቴፑን የሚቀጥለው ሳምንት ነው የምናወራው አንደኛ ቆሮንቶስ ምዕራፍ 6 ላይ ያለው ቃል ላይ እናንተ የእግዚአብሔር ቤተ መቅደስ ናችሁ ካለ በኋላ ከዛ የእግዚአብሔር መንፈስ ማደሪያ እንደሆናችሁ አታውቁም የሚለው use your own body ነው የሚለው ሰውነታችሁን እግዚአብሔር እንዲያድርበት ሳንክቹዋሪ እንዲሆንበት ተጠቀሙበት ነው የሚለው ፕሮቴክት አድርጉት use your own body ረን እንዲያደርግበት እሱ ገቨርን እንዲያደርግበት ሊቪንግ ሳንክቹዋሪ እንድትሆኑ use your own body ከኔ ጋር ናቸው ይጨንቃል አይደል ምንም ቢጨንቅም ምንም ማድረግ አይችልም በኢየሱስ ክርስቶስ የላይፋችሁን ዳይሬክሽን ሸክላ ሰሪው ይወስንላችሁ ቀጥሎ እናንተ ህይወት ላይ የሚመጣውን እድል ሸክላ ሰሪው ይወስንላችሁ
ቀጥሎ እናንተ ህይወት ላይ የሚመጣውን ከፍታ ሸክላ ሰሪው ይወስንላችሁ። እናንተ በእናንተ ህይወት ላይ ኮንትሮል እስከማይኖራችሁ ድረስ እግዚአብሔር ላይፋችሁን በኢየሱስ ስም ገቨርን ያደርገው። አረ ኢየሱስ ጌታ ነው። አሜን በሉ እስቲ። ኢሳይያስ ምዕራፍ 45 ቁጥር 9 ከአፈር ሸክላዎች መካከል ከሰሪው ጋር ክርክር ለሚገጥም ወዮለት። ጭቃ ቆይ ከአፈር ሸክላዎች መካከል በጌታ ይሄንን ዝም ብላችሁ ሜዲቴት አድርጉት። ከአፈር ሸክላዎች መካከል ከሰሪው ጋር ክርክር ለሚገጥም ወዮለት። ከአፈር ሸክላዎች መካከል ከሰሪው ጋር ክርክር ለሚገጥም ወዮለት። ከዛስ ጭቃ ሸክላ ሰሪውን ምን እየሰራህ ነው ይለዋልን? የምትሰራው ስራ እጅ የለህም ይልሃልን? ጭቃ ሸክላ ሰሪውን ምን እየሰራህ ነው ይለዋልን? የምትሰራው ስራ እጅ የለህም ይልሃልን? ከአፈር ሸክላዎች መካከል ከሰሪው ጋር ክርክር ለሚገጥም ወዮለት። ለዛ ነው ኢየሱስ በዚህ ምድር ላይ መጣና ነፍሱን ሊያድን የሚወድ ሰው አለ ያጠፋታል አለ። ላይፉን ሊያድን የሚለው ባይዘው ቱ ሴቭ አለም ቱ ፕሪዘርቭ ነው። ላይፉን ለራሱ ሊያደርግ የሚወድ ሰው በሙሉ ያጠፋታል ነው ያለው። ነፍሱን ሊያድን የሚወድ ሰው ተሞኘ ያጠፋታል። እግዚአብሔር ህይወታችንን ኮምፕሊትሊ ለሱ እንድንሰጠው ይርዳል። አረ አሜን በሉ። ግዴለ ህይወታችንን ሙሉ ለሙሉ ለሱ እንድንሰጠው በጌታ በኢየሱስ ስም ይርዳል። እና እግዚአብሔር ከዚህኛው ሪሌሽንሺፕ ምን ሲክ ያደርጋል ካልከኝ ላይፍን ኮንትሮል ማድረግን ሲክ ያደርጋል። እኔ ያማረኝ ነገ የት እንደሆንኩ ማላቀበት ህይወት መኖር አምሮኛል። ኢየሱስ ጌታ ምስክር ይቆም። በቃ ጌታ ላይፋችሁን ኮንትሮል ሲያደርገው your life will be full of adventure by the way. full of adventure። ለምን እሱ ነው ነገሮችን ሰካክቶ የሚያመጣልህ እንጂ አንተ ራስህ በድርጊቱ ትደነቃለህ። ያንተ ፕላን ያንተ እቅድ ያንተ የሆነ ነገር የለበትም። ውስጥ ያስቀመጠው የሆነ ኮሊንግ አለ። እሱ ኮሊንግን አንተ ስራበት ብለህ ከሰጠው በኋላ your life will be full of surprises, full of adventure። እንደኔ ያማሩ ሰው ካለ በኢየሱስም አልሰጥ ብለን እየታገል ነው ያለነው ህይወታችንን ክፍል ራሱ ለሸክላ ሰሪው በኢየሱስም እንሰጠዋለን። አረ አሜን በሉስ። ከአፈር ሸክላዎች ማለት ከሰሪው ጋር ለሚከራከር ወዮለታል። እና እግዚአብሔር ምን አይነት ድካም እንደሚወርድ ታውቃላችሁ? ለሱ ህይወታችሁን ሰጣችሁት ስታኮርፍ ራሱ ደስ ይለዋል። ይሄን ትችል ይሄን አርገል ይሄንን ህይወቴን በሙሉ ሰጥቼ እነዚህ ነገሮች ዲና አድርጌ እነዚህን ኦፖርቹኒቲዎች ኖ ብላይ ኮንትሮል ያደረክ አንተን እየሰማው ኖሬ ብለ ስታኮርፍ እሱ ኩርፊያ in the kingdom of God is a valid ኩርፊያ። አንቀ ይዘ የኔ ወንድም ህይወትን አንቀ ይዘ እንደዚህ ጥፍር አርገ ይዘ ቀጥሎ ደግሞ እግዚአብሔርን ቪዚቴሽን እና ኩርፊያ ስትናገር ሌላ እንድታኮርፍ የሚያነሳሱ ሴናሪዎች ህይወት ላይ የበዙ ይደሉ። ለዛ ነው ጳውሎስ በጣም አዝናለሁ አለ። እኛ የሁሉ መጀመሪያ ልንኖር ሲገባን እኛ የሁሉ መዘባበቻው ሁሉም ሰው እየመጣ ይቀልድብናል አለ ጳውሎስ። የሁሉ መዘባበቻው ነው አለ። እና እንደው ራሱ ሳይው ኖርማሊ ከሆነ ህይወቴ ወጥቼ ሳይው እንደ ጉድፍ ነው የምንቆጠረው። እና ሁሉም አለኝ እኮ ፖቴንሻል አለ። ለዛ ነው አንዳንድ ጊዜ
እሱ የተዋቸውን ነገሮች ሬስ ሲያደርግ ወታደሮች ጥሎት ሄዱ ነበር። ነገስታት ጥሎት ሄዱ ነበር ኮት በሚያደርገው ነገር እየተነሱ እና እሱን ሁሉ ነገር ትቼ ያለው አሁን እኛ ራሱ ድሃ ሆነን አለ ብዙዎችን ባለጠጋናል። ለምን? ሀብታም መሆንም አይደለም ፕላናችን፣ ዕብራዊ መሆንም አይደለም ፕላናችን፣ የሆነ ነገር ማድረግም አይደለም ፕላናችን። ልጁን በእኛ ሁኔታ ላይ መግለጥ ነው ፕላናችን። ልጁን ከመግለጥ አንጻር ነው ላይፉን የሚያየው እንጂ ከሆነ ነገሮች እድሎች ከመምጣት ጋር በሆነ ነገር ሰክሲድ ከማድረግ ጋር ላይፉን ማየት አይችልም። እና በዚህ አለ እኔ ራሱ በጣም ነው ማዝነው አለ ጳውሎስ። በጣም ነው የሚገርመኝ። በዚህ እኔ ራሱ አዝናለሁ። አቅም አለኝ እኮ ከኔ ጋር ናቸው አለኝ። ላርገው እንዴ ላውጣው እንዴ የምትሉበት ጊዜ የለም? አንዳንድ ፈተና አንዳንድ ጊዜ ገጥመኝ። በኔ ኦን ፖቴንሻል ድባቅ ልከቶ የሚችል ሰው መጥቶ ሊደነፋ ይችላል። እንዲሁ በስጋ ስታዩት እንደዚህ አድርገ ፒክ አድርገ የምታፈርጠው ሰው ለምሳሌ ቀጫጫ አሁን ሊዱ መታ እያየዋት ነው። እኔ ጋር አቅም አለ ጠቅላላ አድርጌ ሎሮ ውራት እኮ እችላለሁ። እና ጌታ ሆይ ይሄን እንዳደርግ ለኔ አፍቅድልኝ ስትል ማለት ነው። የሆነ ሲቹዌሽን ይመጣል፣ ይጮሃል፣ የሆነ ነገር አለ፣ ፖቴንሻል አለ፣ አቅም አለ፣ ታሪክ ከፍ ያለ ነው፣ አቅም ከፍ ያለ ነው፣ ማድረግ የምትችላቸው ነገሮች አሉ። አገልጋይ ነው፣ ወደ ንግድ መግባት ይችላል፣ ግን አትችልም። ይገባችሁ ነው ማወራው ነገር። እና ዝም ብሎ በኮሊንግ ጌታ ሲጫወትብህ ማለት ነው። እንደወደደ ቀስ ብሎ ነው ዛሬ የሆነ ውሃ ቸለስ ያደርግብሃል፣ ራማን ታላባይ፣ ከዛ ረስረስ ያደርጋል። ነገ ደግሞ ፖቱን ከሰራ በኋላ እሳት ውስጥ ይቀቅላል። ረሰረስኩ ብለህ ሳትጨርስ እንደገና ቃጠሎ ውስጥ ትገባለህ። ለዛ ነው የሆነ ቦታ ላይ ደረስኩ በቃ ሰክሲድ ላደርግ ነው ስትል ደግሞ ፈርሳል። ግረን እያደረገ ያለው ማን ነው? አንተ አይደለም። ማን ነው? እግዚአብሔር አምላክ ምስክሬ። አት ዘ ኤንድ አንተ የክብር ቃል። አረ አሜን በሉ እስቲ። መጨረሻ ላይ የትኛውም ሰው ሊደርስበት የማይችል እግዚአብሔር እንደወደደ የሚጠቀምበት የክብር ቃል አንተ ነው። እና እኔ የሁሉ መዘባበቻ ሆኛለሁ አለ ጳውሎስ። በቃ በጣም በዚህ በጣም ነው ማዝነዋል። ጌታ ረን ያርገው ላይፋችን ጃላማንታ ጌታ በኢየሱስ ክርስቶስ ስም ላይፋችንን ረን ያደርገው። ኢየሱስ ዮሐንስ ወንጌል ምዕራፍ 2 ላይ ወደ ሰርግ ሄደ አይደል? ወደ ሰርግ ሄደ። እሺ አንብብልኝ እስቲ። በሶስተኛውም ቀን በገሊላ አውራጃ በቃና ከተማ ሰርግ ነበር። እቺ የሰርግ ስብከት ነች። የኢየሱስም እናት በዚያ ነበረች። እሺ ኢየሱስና ደቀ መዛሙርቱም ወደ ሰርግ ተጠርተው ነበር። እሺ የወይን ጠጅ ባለቀም ጊዜ የኢየሱስ እናት የወይን ጠጅ እኮ አለቀባቸው አለችው። እሺ ኢየሱስም አንቺ ሴት ሆይ ምን አደርግ ትይኛለሽ? ጊዜ አልደረሰም አላት። እሺ እናቱም በዚያ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። በአይሁድ የመንጻት ስርዓት መሰረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሰሩ 6 ጋኖች በዚያ ነበሩ። ኢየሱስ ጌታ ነው። አሜን። ባይዘዌ በአንድ ሰርግ ላይ 75 ሊትር የወይን ጠጅ ቀርቦ አያውቅም። 75 ሊትር የወይን ጠጅ ነው ያልኩት። ሊትሩን አስበው። 75 ሊትር እዚህ ሲጠጣ ጨርሶ የመጣ ብዙ ቅዱሳን እዚህ ውስጥ አለ። 75 ከየሆነች አይነት ሌቭል በላይ መጠጣት አትችልም፣ ወይን ስለሆነ ውሃ አይደለም። እና እዚህ ጋር ምን ይላል? አንዱ ጋን ብቻ ከ75 እስከ 180 ሊትር ውሃ የሚያዝ አቅም አለው ይላል። እሺ ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነዚህ
they were an empty vessels. empty vessels ናቸው እና አይሁድ የሚጠቀሙባቸው ወደ መቅደስ ሊሄዱ ሲሉ ምግብ ከበሉ በኋላ በየትኛውም እግዚአብሔር በሕግ መጽሐፋቸው ላይ ባስቀመጠው ፒዩሪፊኬሽን የተባለ ነገር ላይ በሙሉ መንጻት የተባለ ነገር ላይ በሙሉ የሚጠቀሟቸው ጋኖች ናቸው እና ሁሉ ጊዜ ሙሉ ሆኖ ነው የሚቀመጡት። የዛ ቀን እንዴት እንደሆነ አላውቅም። ሰርግ ስለነበሩ ወከባ ስለነበር ሊሆን ይችላል። ጋኖቹ ኤምፕቲ ነበሩ ይላል። they were empty vessels ነበሩ ይላል። እሺ ቀጥል። እነርሱም ጋኖቹን እስከ አፉ ሞላቸው። እሺ እርሱም ከላዩ ቀርታችሁ ለድግሱ ኃላፊ ስጡ አላቸው። ኢየሱስ ጌታ ነው። እዚህ ጋር 6 ጋኖች ነበሩ ይላል። 6 ጋኖች ነበሩ ይላል እና ኤምፕቲ ነበሩ፣ ውሃ ገባባቸው ይላል እና መንጻትን ብቻ ያደርጉ የነበሩ ጋኖች ናቸው። ሕግን ይፈጽሙ የነበሩ ጋኖች ናቸው። በኦሪት ዘመን በሙሴ የተነገሩ ቃሎችን የሚፈጽሙ ጋኖች ናቸው። አሁን በእነዚህ ኤምፕቲ ቬዝል ውስጥ በውስጣቸው እግዚአብሔር የሆነ ለውጥ አደረገ እና ከተሞሉ በኋላ ይላል በእነዚህ ቬዝል ውስጥ የሆነ አይነት ሱፐርናቹራል ነገር ሆነ። ከዚህ በፊት ሆኖ የማያውቅ ሱፐርናቹራል ነገር አሁን ለመንጻት ባይዘዌ። ከዛ በኋላ የዛ ሰርግ ባለቤቶች they are multi millionaires። ከአንዱ ጋር ውጪ ለሰው የሚሰጡት ወይን የለም። 75ን በ5 ስታበዙት በ75 ብቻ ራሱ ብታበዙት ወደ 250 አካባቢ ሊትር የወይን ጠጅ ሪዘርቭ አላቸው እና ኢየሱስ የቀየረው የወይን ጠጅ ነው። እንዴት አድርገው እንደሸጡት you can imagine። እና ኢየሱስ በዚህ ክብሩን በገለጠበት መንገድ ምንድነው ያሳየው ካላችሁ እነዚህ ኤምፕቲ ቬዝል ውስጥ ማፈሰው ነገር አለ። የፈሰሰው ነገር ደግሞ ከነዚህ ቬዝል ሲወጣ ተቀይሮ ተለውጦ ነው የሚወጣው የሚለውን ለማሳየት ነው። በዛ ዘመን የነበረ የፒዩሪፊኬሽን ስርዓት፣ የሕግ ስርዓት፣ በኦሪት ዘመን የነበረው ሕግ ስርዓት እንደቆመ ለማሳየት ነው። እዛ ውስጥ የገባውን ነገር ቀየሩ ይላል። ግን ምን ነበሩ ይላል? they were empty vessels። አሁን እግዚአብሔር ተአምራትን ፐርፎርም ሊያደርግበት የሚፈልገው ኤምፕቲ ቬዝል አለ። ባዶ ዕቃ ድንቅ ሊያደርግበት ግሎሪውን ሊገልጥበት የሚፈልገው ኤምፕቲ ቬዝል አሁን ያጣው ኤምፕቲ ቬዝል ሞልተን እየጠበቅነው ነው ጌታ። ሞልተን ጢም ብለን እስካፋችን መጥቶ ከፋፍቶ ላይፍን የሆነ ነገር እንኳን እንዲያደርግበት you are full, your plans are full። ነገ ይሄኛው ባይሆን ይሄኛውን ታረጋለህ፣ ይሄኛው ባይሆን ይሄኛውን ታረጋለህ፣ በዚህኛው አድርጌ ለራሴ እንደዚህ አድርጌ የሚል ሞልቷል ህይወት። እስከዚህ ድረስ ሞልቷል ህይወት። እግዚአብሔር ክብሩን የሚገልጠው በባዶ ቬዝል ነው። ኤምፕቲ ቬዝል። ዛሬ እስከ አፉ የሞላነውን ነገር በሙሉ ደፍተን እናወጣና እግዚአብሔር እንደወደደ እንዲያደርገን እንደወደደ እኛ ላይ ፐርፎርም እንዲያደርግ እኛ ውስጥ የከተተውን ነገር እንደወደደ እንዲቀይረው በጌታ በኢየሱስ ስም ራሳችንን እንሰጠዋለን። አንዳንድ ሰው እኮ ምንም ማድረግ አይችልም ባይዘው በቃ ጌታ ኖረን የሚያደርገው ምንም ማድረግ ህይወቱ ላይ ምንም ማድረግ አይችልም። ስቀና በእንደዚህ አይነት ሰዎች ምንም ማድረግ አይችልም። ባይዘው ይሄን ካረኩ በኋላ ይሄ ከሆነ በኋላ ጌታ ይመጣና ይሄን ያደርጋል ባላችሁበት ኤሪያ ላይ በሙሉ ሁሉ ጊዜ ፌስ የምታረጉት ዲስአፖይንትመንት ነው። በዚህ እግዚአብሔር መቼም ሊመጣ አይችልም። አንተ ፕላን ባደረክበት ይሄን ከጨረስኩልህ በኋላ ትመጣለህ ባልክበት ኤሪያ ላይ በሙሉ what you are going to face is a disappointment። እሱ በባዶ ሞልቶ በጀመረው ነገር በሙሉ ከፍታና ድልን ብቻ ነው ፌስ የምታረገው። ስለዚህ እነዚህ ዊኮች ሞልድ የመደረጉ ዊኮች ናቸው። እኛ ውስጥ የገቡ እኛ ውስጥ ሞልተው ያሉ ነገሮች የሚወጡበት እንደገና መንፈስ ቅዱስ ላይፋችንን ኮንትሮል የሚያደርግበት እኛ የክብር ዕቃ ለመሆን የምንሰራበት ዊክ ነው ማለት ነው። ስለዚህ ላይፍ ላይ
ሸክላ ሰሪውን እንዲያደረክ ካልካለ ወየውልህ። ስለናንተ ላይፍ ኦፒኒየን ወደማይኖራችሁ ሌቭል እንድታድጉ በኢየሱስ ስም ባረካችኋል። ኦፒኒየን የኔ የምትሉት ከእግዚአብሔር ፈቃድ ጋር ፋይት የሚያደርግ ኦፒኒየን ላይኖራችሁ እግዚአብሔር ሕይወታችሁን እንዲቆጣጠር በጌታ በኢየሱስ ክርስቶስ ስም ባረካችኋል። የሚፈልገውን ነገር በፈለገበት ሰዓት ሕይወታችሁ ላይ እንዲያደርግ በኢየሱስ ክርስቶስ ስም ባረካችኋል። ማን ነው አሜን የሚለኝ ሰው? የፈለገውን ነገር በፈለገበት ሰዓት መጥቶ እናንተ ሕይወት ላይ እንዲያደርግ በናዝሬቱ ጌታ በኢየሱስ ስም ለዚህ ፊትና አቬሌብል እንድትሆኑ በኢየሱስ ስም ባረካችኋል። whatever he wants ሕይወት ላይ መጥቶ የፈለገውን ነገር በፈለገበት ሰዓት አረ ኢየሱስ ጌታን አረ አሜን በሉስት። ለዛ ነው ሕዝቅኤል ላይ ያለውን የሙላት ሌቭል ሲያሳይ መጀመሪያ ላይ እስከ ቁርጭምጭሚት፣ ቀጥሎ እስከ ጉልበት፣ ቀጥሎ እስከ ወገብ፣ መጨረሻ ላይ ግን ይላል መውጣት እስከማይቻልበት ወደ ውስጥኛው ወደ ውስጥ ወዳለው ከዛ እንዲህ ብለ ልትወጣበት ወደ ማትችልበት ሙላት ደረሰ ይላል። የውሃው ከፍታ ላይፋችን ላይ ያለው ስፒሪቹዋል ግሮፍ አሁን ቁርጭምጭም ላይ ሰው መውጣት ይችላል። ተመለሰ ትገባለ። ከዛ ዘና ብለ ትገባ። ጉልበትም ላይ ችግር የለው። ባይዘው በሽተኛ ካልሆንክ በስተቀር ጉልበት ላይ ባለው ውሃ አትሰምተው። እዚህ ውስጥ አሁን ጉልበት ላይ ያለው ውሃ የሚፈራል። እዚህ ውስጥ አንድ ጓደኛዬ ጋር አብረን ብሎ እኔ ራሱ ሊያስፈራ ይሄ ነገር ያሰምጣል እንዴ ብዬ ማለት ነው። ጉልበት ጋር እኮ ነው ይዞ ሊገባ ከጉልበቷ አስምጦ ሊያስቀረኝ ነው። ሞትኩ በቃ ሞትኩ። ጉልበት ጋር ያለው ውሃ ሊያሰምጥ አይችልም። በብድ ካልሆንክ በስተቀር ወገብም ሊያሰምጥ አይችልም። በፈለክበት ሰዓት you can go out and come back። ገባ ማለት ግን ሬል ምህን ነው መቀየር። ሙሉ ለሙሉ ተቆጣጣረ ማለት ስዊች ነው የምታደርገው። ሬል ወደ ውጪ የምታየው ነገር አይኖርም። አማራጭ መውሰድ አትችልም። ምክንያቱም አማራጭ ማየት አትችልም። መውሰድ ማትችልም ማየት ስለማትችልም ዋው ሙሉ ለሙሉ ላይፍን ኮንትሮል ያደርጋል። ወደዚህ እድገት የሰማይ አምላክ እግዚአብሔር እኔና አንድ ሰው በኢየሱስም እንዲያሻገርን ይጸልያል። ኮምፕሊት ኮንትሮል እና የሸክላና የሸክላ ሰሪ ሪሌሽንሺፕ እንደዛ ነው። የሚቀጥለው ሳምንት you will be amazed። ምክንያቱም the process ነው የምናየው፣ ሂደቱን ነው የምናየው፣ እንዴት እንደሚመረጥ ከኖርማል የሸክላና የሸክላ ሰሪ አሰራር ጀምረን አይተን ፕሮሰሱን እናየዋለን። እንዴት ፒክ እንደሚደረግ ቀጥሎ ያለው ስቴፕ ባይ ስቴፕ ያለው ከኛ ስፒሪቹዋል ላይፍ ጋር በጣም ሪሌት የሚያደርግ ነው። ስለዚህ እሱን የሚቀጥለው ሳምንት እናያለን። እና አንዳንዶቻችሁ የሆነች ስቴጅ ላይ ናችሁ አሁን ያላችሁት። እግዚአብሔር ግን እናንተን የክብር ዕቃ እስኪያደርግ ድረስ በወደደው ፕሮሰስ ውስጥ ያለምንም መሰናክል ላይፋችሁን ረን እንዲያደርገው ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ።